እርግጠኛ ሆነን አሁን እዚህ ጋር ቆሜ እርግጠኛ ሆኜ 2018 ላይ ነው ያለነው 2019 መጋቢት ላይ ይመጣል ማለት አልችልም። ፓስተር ይሁን ነብይ ይሁን ሐዋርያ ይሁን እግዚአብሔር ራእይ አሳይቶኛል የሚል ራእይ ገልጦልኛል የሚል ማንም ይሁን ማንም የኢየሱስ ክርስቶስን ዳግመኛ መምጣት ትክክለኛውን ጊዜ መናገር የሚችል የለም። ስለዚህ በዚህ ቀን ይመጣል የሚል ነገር ሐሰት ነው ማለት። ባለፈው 15 ቀን ላይ ይጠበቅ ነበር። ምናልባት ሰምታችሁ ከሆነ መስከረም 22 ምናምን አካባቢ ኢየሱስ ይመጣል ብለው በጣም የሚጠብቁ ነበር። ከዚህ በፊትም በዚህ ቀን ነው የሚመጣው ብለው በጣም የሚጠብቁ ነበር። የተለያየ ዘመን ውስጥ በመጽሐፍ ቅዱስም የተሰሎንቄ ቤተክርስቲያን ላይ ሁሉም ኢየሱስ ክርስቶስ ይመጣል ብለው ስራቸውን ፈተው ይጠብቁ ነበር። መቼ እንደሚመጣ እርግጠኛ ሆነን አናቅም፣ ግን ተግባራችንን እየተወጣን የተሰጠንን ተልእኮ እየተወጣን ኢየሱስ ይመጣል። ሰኞ ነው የሚመጣው አላቅም። በ2020 ነው የሚመጣው በእኛ አቆጣጠር አላቅም። በ2030 ነው የሚመጣው በእኛ አቆጣጠር አላቅም። እና መቼ ነው የሚመጣው? በድንገት ይመጣል። ከራእይ መጽሐፍ ምዕራፍ 19 ላይ መነሻ ብናደርገው ደስ ይለኛል። በማስተዋል እንድንሰማ የጌታን ቃል እንድንረዳ እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል። ራእይ 19 ላይ ከቁጥር 11 ጀምሮ ያለውን የእግዚአብሔርን ቃል በጌታ በኢየሱስ ክርስቶስ ስም እናነባለን። እንደዚህ ይላል እግዚአብሔር ቃል። ራእይ የዮሐንስ ራእይ ምዕራፍ 19 ቁጥር 11 ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረስ ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርታቱን ቁጣ ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው። እንደ መልአክ በፀሐይ ውስጥ አንድ መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይም መካከል ለሚበሩ ወፎች ሁሉ መታችሁ የነገስታትን ስጋና የሻለቆችን ስጋ የብርቶችንም ስጋ የፈረሶችንና በእነርሱ የተቀመጡት ስጋ የጌታዎችንና የባሪያዎችን የታናናሾቹን የታላላቆችን ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። በፈረሱም የተቀመጠውን ጭፍራውን የሚዋጉ ዘንድ አውሬውንና የምድር ነገስታት ጭፍራዎችንም ተከማችተው አየው። አውሬውም ተያዘ፣ በእርሱም ፊት ተአምራት ያደርግ የአውሬው ምልክት የተቀበሉት ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱም ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎቹም ሁሉ ከስጋቸው ጠገቡ። ከቲቶ መጽሐፍ 1 ጨምር ቲቶ 2:11 ቲቶ ላይ ምዕራፍ 2 ላይ ቁጥር 11 እንደዚህ ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን አሜን በሉ እስኪ አንዴ እንበሉ። የተባረከውን ተስፋችን በሉ እስቲ አብረን እናንብበው። የተባረከውን ተስፋችን እርሱም የታላቁን የአምላካችንንና
የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አሜን። ስለ መጨረሻው ዘመን ስናስብ አሁን ባነበብኩላችሁ ቃል ላይ በሁለቱ በቲቶ መጽሐፍ ላይና በራእይ መጽሐፍ ላይ ራእይ ላይ በአምባ ላይ ፈረስ ተቀምጦ ሲመጣ ነው የሚያሳየን። በቃ ይመጣል፣ ኢየሱስ ይመጣል። መንፈሳችሁ በደንብ እንዲነሳ ፈልጋለሁ። ኢየሱስ ይመጣል። ከፊታችን ትልቅ ተስፋ አለ። የእውነቴን ነው ምላችሁ፣ በጣም ትልቅ ተስፋ አለ። ቅድም የነበረው መንፈስ አይታችኋል። በጣም ደስ የሚል የእግዚአብሔር ህልውና፣ እግዚአብሔርን አምልክ አምልክ የሚል ዘምር ዘምር የሚል በጣም አስደናቂ ህልውና በመካከላችን ነበረ። እቺ በጣም ትንሿ ናት እና ቅዱሳን ዛሬ በእግዚአብሔር ፊት ተገኝተው እንደዚህ እንዳመለኩ፣ በእግዚአብሔር ፊት እንደተሰባሰቡ፣ ነገ በበጉ ሰርግ ላይ፣ ነገ በዘላለም መንግስት ውስጥ የዳኑ ሰዎች በዚህ የጀመሩትን ጉዞ ጨርሰው ነገ አዲሱ ዓለም ምን ሊመስል እንደሚችል በሙላት በጥልቀት ልንናገር ባንችልም ይሄ የቀመስነው ነገር ግን እየጨመረ ይሄዳል። አዲስ የሚጀምር አይደለም፣ ወደ ሙላት ነው የምንሄደው። እየጨመረ ወደሚሄድ ሙላት ግን እንሄዳለን። ተስፋ አለን ወገኖቼ፣ ተስፋ አለን። እኛ የዚህ ምድር ሰዎች ብቻ አይደለንም። እኛ ኢትዮጵያዊ ብቻ አይደለንም። እኛ የዚህ ሀገር ሰዎች ብቻ አይደለንም። እኛ ሀገር አለን። እኛ የሚመጣ መንግስት አለን። በጣም መንፈሳችንን ማነቃቃት አለብን። በምድር ላይ ሰርተነው አግኝተነው ሆነነው እንደ ስኬት እንደ ውጤት ከምንይዘው ከየትኛውም ነገር በላይ የሚመጣ ነገር ከፊታችን አለ። ይሄ ነገር በውስጣችን እንዲቀሰቀስ ነው የእግዚአብሔር ሐሳብ፣ የመንፈስ ቅዱስ ሐሳብ። ቲቶ እንደዛ ነው የሚለን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ምን ማለት ነው? በመጀመሪያው የኢየሱስ ክርስቶስ ወደ ምድር መምጣት ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል በመጀመሪያው የኢየሱስ ክርስቶስ መምጣት ለዳግመኛ መምጣቱ የሚሆነው ነገር ተሰርቶ አልቋል። የመጨረሻው ዘመን ስንል ምን ማለታችን ነው? የመጨረሻው ዘመን ስንል ከመጨረሻው ዘመን አንፃር ልናያቸው፣ ልናስተውላቸው፣ ጥናታችንን ጨምረን ልንሄድባቸው የሚገቡ አንዳንድ ነጥቦችን እያነሱ ለመሄድ የመጨረሻው ዘመን ከመጀመሪያው የኢየሱስ ክርስቶስ መምጣት እስከ ሁለተኛው የኢየሱስ ክርስቶስ መምጣት ድረስ ያለውን አጠቃላይ ጊዜ የሚይዝ ነው። አጠቃላይ ጊዜ ከኢየሱስ ክርስቶስ በሥጋ መምጣት ወይንም ደግሞ በሐዋርያት ሥራ መጽሐፍ ላይ ምዕራፍ 2 ላይ ቁጥር 17 ላይ እንደሚናገር በመጨረሻው ዘመን እንዲሆናል እንደሚል ጴጥሮስ ስለ ወንጌል ሲናገር በመጨረሻው ዘመን እንዲሆናል ብሎ እሱ የቆመበትን መንፈስ ቅዱስ የወረደበትን ያንን ዘመን የመጨረሻው ዘመን እንዳለው ከኢየሱስ ክርስቶስ የመጀመሪያ መምጣት እስከ ዳግመኛ መምጣት ድረስ ያለው በሙሉ የመጨረሻ ዘመን ነው። ትናንትና የመጨረሻ ዘመን ነው። ዛሬ የመጨረሻ ዘመን ነው። ነገ የመጨረሻ ዘመን ነው። እንደዚህ ነው የምንረዳው። የመጨረሻ ዘመን ወደፊት የሚመጣ ብቻ ሳይሆን ከኢየሱስ ክርስቶስ መምጣት ጀምሮ ትናንትና በመጀመሪያይቱ ቤተክርስቲያን በሐዋርያቱ ዘመን ወንጌል በተስፋፋበት ጊዜ እንደ መጨረሻ ዘመን ነው የሚቆጥሩት። ጳውሎስን የመጨረሻው ዘመን መቼ ነው የምትሉት? እሱ የቆመበትን ዘመን ነው የሚነግራችሁ። ጴጥሮስን የመጨረሻው ዘመን መቼ ነው የምትሉት? እሱ የቆመበትን ዘመን ነው የሚነግራችሁ። አሁንም በ21ኛው ክፍለ ዘመን ያለን እኛ የመጨረሻው ዘመን ስንባል አሁንን ነው። የመጨረሻው ዘመን አሁን የቆምንበት ዘመን። ቲቶሱን ነው የሚነግረን። በመጀመሪያው መምጣት ተገልጧል። የተገለጠው ጸጋ ሰዎችን ሁሉ የሚያድን ነው።
በተገለጠው ጸጋ የተጠቀሙ ሰዎች ድነዋል። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ይሄ ጸጋ ስንት ሰው አገኘው? በዚህ ጸጋ ስንት ሰው ዳነ? እስኪ ስለተገለጠው ጸጋ ለጸጋው ባለቤት ለጌታ ለኢየሱስ ክብር ከዚህ በላይ ከፍ ያለ ክብር እስኪ እንስጠው። የዳነ ጉባኤ ከሆነ ጸጋን አፕሪሼት ያደርጋል። ጸጋው አዳነ። በነገራችን ላይ የመጨረሻውን ዘመን ስናስብ ፍርሃት እንዲዘን አይደለም። እሱ ይፈራል። ያዳነን ጸጋው ነው። መምጣቱንም እንድንጠብቅ የሚረዳን ጸጋው። እሺ የተለየ ነገር የለውም። እቀር ይሆን አልሄድ ይሆን አላገኘው ይሆን የሚል ፍርሃት በፍጹም ልንፈራ አይገባም። መጽሐፍ ቅዱስ የመጨረሻውን ዘመን አስቦ እንድንፈራ ሳይሆን እንድንጠነቀቅ፣ እንድንፈራ ሳይሆን እንድንተጋ፣ እንድንፈራ ሳይሆን እንድናይ ነው እንጂ የሚፈልገው ፍርሃት ውስጥ እንድንገባ አይፈልግም። ያዳነን ጌታ በመስቀል ላይ ሞቶ ያዳነን ጌታ ያ የተገለጠ ጸጋ እሱ እስኪመጣ ድረስ እንደሚል አንደኛ ቆሮንቶስ ላይ እሱ እስኪመጣ ድረስ አንድም የጸጋ ስጦታ አይጎላችሁም እንደሚል በጸጋው ያዳነን ጌታ እሱ ከመጣ በዛው ጸጋ ይዞን ይሄዳል። እሱ ደግሞ ካልመጣ እኛ ከሄድን ጸጋውን ይዘን እንሞታለን። ከጸጋ ነጥለን አናየው። የመጨረሻውን ዘመን ስንጠባበቅ ከራስ ትጋት ጋር ስጋዊ ከሆነ ጋር ከፍርሃት ጋር የተያዘ ሳይሆን ጸጋ ላይ የተደገፈ ነው። ኢየሱስ ጌታ ነው። ጸጋ ላይ የተደገፈ ነው። ታውቃላችሁ በጣም ብዙ ትምህርቶች አሉ። ስለ መጨረሻው ዘመን የሚሰጡ ትምህርቶች አብዛኛዎቹ ትምህርቶች ፍርሃት የሚለቁ ናቸው። ፍርሃት አላችሁ። ፍርሃት ከእግዚአብሔር ዘንድ አይደለም። እንድንፈራ አይፈልግም። ደግሜ ልንገራችሁ፣ እንድንፈራ ሳይሆን በኋላ ላይ አነሳለሁ እንድንተጋ፣ እንድንጸልይና እንድንጠነቀቅ ነው የሚነግረን። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን ጸጋ። ይሄ የተገለጠ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን በዚህ ዘመን የተባረከውን የጌታችንን የኢየሱስ ክርስቶስን የክብር መገለጥ እየጠበቅን እንድንኖር ያደርገናል ይላል። የክብር መገለጥ አለ እና የምንጠባበቀው በጸጋ ነው። በስጋ ምናምን እንዳትሞክሩት፣ እሱ አይሆንም። በራስ ጥረት በራስ ነገር ለመሞከር ካሰባችሁ አይሆንም። ያዳነኝ ጸጋ ነው እንድጠባበቅም የሚረዳኝ። ኢየሱስ ያድናል። አብረን እንላለን። ያዳነኝ ጸጋ በሉ እንድጠባበቅም ያደርገኛል። ከጸጋው ውጪ ቤተክርስቲያን አይደለችም። ጸጋ ላይ የተመሰረተች ናት። የሆነ ነገር መፎረሽ፣ የሆነ ነገር እንትን ማድረግ፣ መሳሳት ከነገሩ መጉደል አይደለም። በጣም የተምታታ ነገር አለ። እሱ በጣም ባላንስ መደረግ አለበት። አድኖኛል። ኢየሱስ አድኖኛል። ደሙን አፍስሶ ያዳነኝ ጌታ ያዳነኝ ከፈሰሰው ደም በመስቀል ላይ ከተከፈለው ዋጋ ያ ዋጋ አድኖኛል። ለመንግስቱም ይጠብቀኛል። ሻዳንያስ ለመንግስቱ የተጠበቅኩ ሰው ያደርገኛል። ለመንግስቱ ሲጠበቅ ግን በመጨረሻው ዘመን እንደሚኖር ሰው ላደርጋቸው የሚገቡ ነገሮች አሉኝ። የመጀመሪያው ነገር ዳግመኛ ምጽአቱን የመጨረሻው ዘመን ስንል ከዳግመኛ ምጽአቱ ጋር የተያዘ ስለሚሆን ዳግመኛ ምጽአቱን ከጸጋ አናፋታም። በጸጋው አድኖናል። ጸጋው እንድንጠብቀው ይረዳናል። ይሄን ሚስ እንዳታረጉ። የመጨረሻው ዘመን ብዙ አመለካከቶች ያሉት ነው። እንዳልኩት አሁን ከመጨረሻው ዘመን ጋር ተያይዞ የሚነሱ ነገሮች አሉ። አንዳንዶቹ ኢየሱስ ከዚህ በፊት መጥቷል የሚል አስተምሮ አለ። ኢየሱስ መጥቷል የሚል አመለካከት አለ። ንጥቀት የሚል አመለካከት አለው። የሺው ዓመት መንግስት የሚባል አመለካከት አለው። ታላቁ መከራ የሚባል አመለካከት አለው። ብዙ ነው አመለካከቱ። አንዳንዶቹ አመለካከቶች ቪዎች ስለሆኑ ምንቀበላቸውም ማንቀበላቸውም ይሆናሉ። ሁሉንም አመለካከቶች አሁን የጉባኤ ስብከት ስለሆነ ትምህርት ቤት የስነ መለኮት ትምህርት ቤት ስላልሆነ ወይንም ደግሞ የመጽሐፍ ቅዱስ ጥናት ስላልሆነ ሁሉንም ነገር ማንሳት አይቻልም። ምክንያቱም ቤተክርስቲያን ግልገሉም ጠቦቱም በጉም ያለባት፣ አዲስ ሰው ያለባት፣ ከዳነ ቅርብ ጊዜ የሆነ ሰው ያለባት፣
እንደገና ደግሞ የመጽሐፍ ቅዱስ ዕውቀቱ ከፍ ያለ አንዳንዴ አባታችን ሆይ ብሎ የሚጸልይ ከዛ የሚተኛ ሰውዬ እሁድ ብቻ የሚመጣ አንዳንዴ ደግሞ ከእግዚአብሔር ጋር የተለየ አይነት ህብረት ያለው ሰው እንደዚህ ናት ጉባኤ። እንዲህ አይነት ጉባኤ ላይ ዲቴል የሆነ ነገር ማስተማር አይቻልም። አዌርነስ ነው የሚፈጠረው። ዲቴል አሁን አመለካከቶችን ሁሉ እዚህ ላይ ቢዘረግፍ ኮንፊውዥን ነው የሚፈጥረው። ግን የምንስማማባቸውን አንድ አራት ነገሮች የጋራ ነገሮች እነሱ ማንሳት አለብን። በመጨረሻው ዘመን ምን ይሆናል? አንደኛው የጌታችን የኢየሱስ ክርስቶስ መምጣት ነው። እቺ ነው ጮክ ብዬ መናገር ፈልገው። ኢየሱስ ደግሜ እላለሁ ይመጣል። እስቲ አሜን በሉኛ። እንዴ ይመጣል በሉ እስኪ። በቃ እንዴትም ይምጣ አንድ ነገር እርግጠኛ ነን፣ ኢየሱስ ይመጣል። የመጨረሻው ዘመን ብለን ስንጠብቅ የሱን መምጣት ነው የምንጠብቀው። እንዴት ይመጣል? ኢየሱስ እንዴት ነው የሚመጣው? ቅድም ያነሳሁት በጸሎት ውስጥ ያነሳሁት ወይ ነገርኳችሁ። በሐዋርያት መጽሐፍ ላይ ምዕራፍ 1 ላይ ቁጥር 11 ላይ ኢየሱስ ክርስቶስ የምድር ተልእኮውን ካልጠቃለለ በኋላ ከጨረሰ በኋላ ወደ ደብረ ዘይት ተራራ ላይ ወጥቶ ሄደ። የተስፋውን ቃል ነግሯቸው ሄደ። መንፈስ ቅዱስን እልክላችኋለሁ ብሎ ሄደ። በኋላ ላይ ሐዋርያቶቹ ወደ ላይ አሸቅበው ያያሉ እና ሁለት ነጫጭ ልብስ የለበሱ መላእክቶች መጡና እናንተ የገሊላ ሰዎች አሏቸው፣ ስለምን ወደ ሰማይ ትኩር ብላችሁ ታያላችኋል? ምንድነው የምታዩት? ይሄ እንዲህ ሲሄድ የምታዩት ማጃናካስ እንዴት እንሄዳ አላቅም። እንደዚህ ብድግ ብሎ ሄዶ ይሆን አላቅም። አላየነውም። ሄዷል የሚለው ነው ያመነው አይደለ? ሄዷል። እንደዚህ በአየር ላይ ተነጥቆ ሂድ ምናምን እንኳን አናቅም። ግን አንድ ነገር መላእክቶቹ ብለዋል። እንዲህ በአካል ነው ሄደው፣ በሚታይ አካል ነው ሄደው። በሚታይ አካል ደመናውን ሰንጥቆ ሄደ። ደመናም ከዓይናቸው ሸፍና ተቀበለችው ይላል። እያዩት ሄደ፣ በኋላ ተሰወረ። እየታየ ነው ሄደው። ልክ እንደዚህ እያያችሁት እንደሄደ እንደዛው በቃ እንደዛው በአካል በስልክ አይደለም የምንነጋገረው፣ ቴክስት አይደለም የምንነጋገረው። መጣል የሚባባል አንጻጻፍም። እያየ ነው ይመጣል። ያ የከበረ ጌታ በትንሣኤ አካል ዓለም ሁሉ የወጉት ሁሉ ያዩታል እንደሚል ሁሉ በሚያየው መገለጥ ለአንዱ ታይቶ ለአንዱ በማይታይ አይደለም፣ ለአንዱ ታይቶ ለአንዱ በሚጨልም አይደለም። ልክ በአካል እንደሄደ የሆነ ሰውዬ ቢመጣ በምንለይበት ኢየሱስ ያልሆነ ነገር ቢመጣ በምንለይበት ብቃት በዛ መረዳት መንፈሱ በውስጣችን ስላለ እንዲሁ እንደሄደ በቃ እንዲሁ ይመጣል። አስባችሁታል? ኢየሱስ ሲመጣ ስናየው የመጀመሪያው መምጣቱ ደስ የሚል አይደለም። ጎስቋላ ነው፣ ደምግባት የሌለው ነው፣ በረት የተገኘ ነው። ሁለተኛው መምጣቱ እንደሱ አይደል፣ በአምባ ላይ ፈረስ የተቀመጠ ነው። የነገስታት ንጉስ ነው፣ የጌቶች ጌታ ነው። እናንተ የሰማይና የምድር ጌታ እኮ ነው የሚመጣው። ማጃ ፕሬዲያናማስ በግ አይደለም አሁን የሚመጣው። የሚታረግ በግ አይመጣም አሁን። ምስኪን ነገር አሁን አይመጣም። በረት ላይ የሆኑ ሰባ ሰገሎች የሚሰግዱለት ከከብት ጋር የሚታይ አይደለም አሁን የሚመጣው። አሁን የሚመጣው ምድርና ሞላዋን ይሞላ። ወገኖቼ ስለ ኢየሱስ ያለንን ነገር በእግዚአብሔር ቃል እየገነባን መሄድ አለብን፣ እየጨመርን መሄድ አለብን። ያው ባክግራውንዶቻችን ከሃይማኖት ቤቶች ስለሆኑ አእምሮአችን ላይ ታትመው የተቀመጡት ነገሮች በጣም ያወዛግቡናል። አንዳንድ ቦታ ላይ አእምሮአችን የሳለው ሕፃን የሆነ ኢየሱስ ነው እንዴት አቀፈ እና ብዙ ሰው አእምሮ ውስጥ ሕፃን ኢየሱስ አለ። አንዳንዱ አእምሮ ውስጥ የተገረፈ ኢየሱስ ነው። እሱ ኢየሱስ አይደለም አሁን የሚመጣው። አሁን የሚመጣው ኢየሱስ እቺ ቀና ብላችሁ ስታዩት ለማየት የምትከብደው ፀሐይ ከዛ በብዙ እጥፍ ፊቱ የሚያበራው፣ ደረቱን በወርቅ መታጠቂያ የታጠቀው፣ እግሮቹ እንደነጠረ የናስ እቶን የሆነው፣ ድምጾቹ እንደ ብዙዎች ድምጽ የሆነው፣ ከአፉ ስለታም ሰይፍ የሚወጣው፣ የምድሪቱን ጨለማ የኢትዮጵያን አይደለም የዩኒቨርሱን ጨለማ
የዘመናትን ሁሉ አጋንንት የዘመናትን ሁሉ አውሬ ከነ ህይወቱ ይዞ ወደ እሳት ድን የሚጨምረው የድል ጌታ የድል ጌታ የድል ጌታ ይመጣል። ስራውን በመስቀል ላይ የጀመረ በምድር ላይ አዲስ ምዕራፍ ለመክፈት በብዙ ክብሩ የሚመጣ እንዳየነው እንዲህ ሲሄድ እንዳየነው ይመጣል። ይሄ ሁላችንም የምንስማማበት ነው። በዚህ ላይ ያሉ አመለካከቶች አሉ። ትንሣኤ ከዚህ በፊት ሆኗል ብሎ የብዙዎችን እምነት ይገለብጣሉ ይላል ሁለተኛ ጢሞቴዎስ ላይና ኢየሱስ መጥቷል የሚል አመለካከት ብዙ ጊዜ ከተማችን ይዞ ነበር። የሆነ ጊዜ ላይ ታስታውሱ ከሆነ ከላይ የሚመጣ ነገር አትጠብቅ ኦሬዲ ባንተ ውስጥ መጥቷል የሚል እንደሱ የለም። እያየነው ይመጣል። እያየነው ይመጣል። እያየነው አንደኛው ልናቀው የሚገባው የመጨረሻውን ዘመን ስናስብ ዳግመኛ መምጣቱን ሰከንድ ካሚንጉን ነው የምናስበው። ምጽአቱን ነው የምናስበው። ምጽአቱን ስናስብ እያየነው ይመጣል የሚለው ነው። ሁለተኛው በጋራ ልናስበው የሚገባው ከዳግመኛ መምጣቱ ጋር በተያያዘ ኢየሱስ በጉጉት የሚጠበቅ ነው። በናፍቆት የሚጠበቅ ነው። ይሄ በዛለ መንፈስ የምንጠብቀው አይደል። እየጓጓን የምንጠብቀው ጉጉት ምን ነው። ማታ ላይ ነው መሰለኝ ወይ ጧት ላይ የሆነ ነገር እያሰብኩኝ ነበርና ብዙ ኢትዮጵያውያን ዲያስፖራዎች አሉ እንደምታውቁ በዓለም ላይ የተበተኑ በጣም ብዙ ዲያስፖራዎች አሉ። በጣም ኢትዮጵያ ለመምጣት የሚጓጉ አሉ። ቢሆንላቸው ቢሳካላቸው ኑሯቸውን እዚህ ማድረግ የሚፈልጉ ብዙ አሉ። በጣም አልሞላ ያለ ጉዳይ እየገጠማቸው እንጂ የሆነ ነገር ቢስተካከል ወደ ልባቸው እዚህ ነው፣ ሀገራቸው ላይ ነው ልባቸው ያለው። ከነዚህ ውስጥ ወደ ኢትዮጵያ በጣም ለመምጣት ከሚጓጉ ዲያስፖራዎች አንደኛዎቹ ኢትዮጵያ ውስጥ ቤት የሰሩ ናቸው። መኖሪያ ያላቸው ሀገሬ ገብቼ ትንሽዬ ነገር ምንቀሳቀስባት ነገር አለችኝ ብለው እዛ ሆነው እዚህ ይሰሩ። እነሱ ኤኒ ታይም ለመምጣት ዝግጁ ናቸው። ለምሳሌ አሜሪካ እየኖሩ ኢትዮጵያ ቤት ይሰሩ። ቤት ምናምን የሌላቸው መሄድ እኮ ፈልግ ነበር ግን ምን ላረግ ነው እዛ ሄዶ የት ልኖር ነው ይላል። ቤት ያላቸው ግን በጣም ይጓጓሉ። ቤት አለን፣ ቤት አለን። ፊልጵስዩስ ላይ እንደዛ ነው የሚለው። ከዛ የሚመጣ መንግስት አለን ይላል። ሀገራችን በሰማይ ነው ይላል እና በቃ እንጠባበቃለን ይላል። ወኖቼ ዳግመኛ መምጣቱ በጉጉት የሚጠበቅ ነው። በጉጉት ራእይ ላይ እንደዛ ነው የሚለው። ጌታ ሆይ ና ይላል። ማራናታ ጌታ ሆይ ና። ይናፍቁት ነበር። በጣም ናፍቆት ነበራቸው። በጣም አሁንም ከዲያስፖራ ጋር አያይዤ ላውራ፣ ምክንያቱም ከመምጣት ጋር ስለሚያያዝ። ከኢትዮጵያ ውጪ የሚኖሩ ፍቅረኛሞች የሆኑ ሚስቱ እዛ እጮኛው አዛ ሆኖ እሱ እዚህ ያለ። ትላንት አንድ ልጅ እዚህ አግብቶ ነበረ። ከውጭ የመጣች ልጅ ናት። ጋብቻው ከመፈጸሙ በፊት ለረጅም ጊዜ ሲጠባበቁ ነበር። መምጣቷን እየጠበቀ ነበር። አልደርስ ብሎት እና መጣችለት። እናንተ ፊቱ አበራ እጮኛ የመጣች ብሎ። ሙሽራው ይመጣል። በጉጉት ነው የምንጠብቀው። አሁን ያገባን ሰዎች ምናምን ትንሽ ስለቆየን አሁን እየተሰለቻቸ ምናምን ስለመጣ አሁን እንትኑ እየጠፋ መጥቷል። ይሄ ጉጉቱ ምናምን እየጠፋ። ታስታውሳላችሁ የመጀመሪያ ያገባችሁ ሰሞን አካባቢ ያገባችሁ ሰዎች፣ ያላገባችሁ ደግሞ ታውቁታላችሁ ስሜቱ። እናንተ ሳታገቡ መቼም ጌታ ኢየሱስ አሁን በኋላ ላይ የምንፋጠጥ ልጆች አለን። አሁን መተው ያናግሩኛል። ምን ለማለት ፈልገን ይሉኝ። እሺ ታገባላችሁ ወይ? ያገባችሁ ያለ ሊመጣ ይችላል ሰርጉ ላይ። ደስ ይለኝ ነበር እናንተ ካገባችሁ ካረጃችሁ በኋላ ከወለዳችሁ በኋላ ምናምን ቢመጣ። አላቅም መቼ እንደሚመጣ ግን በጉጉት የሚጠበቅ ነገር ነው።
ከቅዱሳን ልብ ውስጥ መጓጓትን ነጠቀን። ነገሩን በሙሉ ምድራዊ አድርጎ ትንቢቱን በሙሉ ምድራዊ አድርጎ ቃሉን በሙሉ ምድራዊ አድርጎ ቤት እንደሌለን አደረገን። ተስፋ እንደሌለን አደረገን። በጣም ለትንሽ ነገር የምንነጫነጭ ለማመስገንና ለማምለክ በጣም ብዙ ምክንያት የምንደረድርና የምንፈልግ የሆነ ነገር ከጎደለ ህይወት እንደጎደለ የምንቆጥር አደረገን። አጋንንት ተጠቀመበት። ናፍቆታችንን ወሰደው በስብከት ወሰደው በትምህርት። ያንተ መጨረሻ እዚህ ነው፣ እዚህ ሻይን አድርጋለ፣ እዚህ ከፍታውን ያዛለ፣ እዚህ አንተ ተስፋፋለ፣ እዚህ አንተ በለጥ ብለህ ታያለ፣ እዛ የሚባለው ነገር ትደርስበታለህ። ዋናው ያንተ እዚህ ነው። እዚህኛው ላይ ትንሽ እየጨመርክ ሂዳለ። እዚህ ደግሞ ለመጨመርና እዚህ ሻይን ለማድረግ እዚህ የተለየ ሆኖ ለመታየት ይሄንን አድርጋለ። ያንን ስንሞክረው በጣም ብዙ ድካምና ልፋቱ ስንገባ የሚመጣ መንግስት ተረሳ። የሚመጣ ሙሽራ ተረሳ። በጌታ በኢየሱስ ክርስቶስ ስም በጣም እርግጠኛ ሆኜ እነግራችኋለሁ፣ ምንም ነገር ቢኖራችሁ፣ ምንም ነገር ብታገኙ፣ ምንም ነገር ቢሆን ከሚመጣው አይበልጥም። ከሚመጣው ዳግመኛ ከሚመጣው ካዳኛችን ከኢየሱስ አይበልጥም። ምንም ይኑራችሁ። ቅድም ተከይ የነገረን ነበር። የሁል ጊዜ መንፈስ ሲነሳ ሳኦል እንደዛ ነበር ያደርግ የነበረው። እሱ በጉልበቱ መቅጠም ይፈልገው፣ በኃያላኑ መቅጠም ይፈልገውን ነገር ይገልጣል። እግዚአብሔርን አንዳንድ ጊዜ ነው የሚፈልገው። ዳዊት እንደሱ አይደለም ማለት። ወገኖቼ ለሁሉም ነገር እግዚአብሔር ያስፈልገናል። ምንም እግዚአብሔር ቅር አይለውም። የሆነ ነገር ቢኖረን ቅር አይለውም። ምድር ላይ ቤት ቢኖረን ቅር አይለውም። እዚህ ጋር የተመቻቸ ኑሮ ቢኖረን ግን እርግጠኛ ሆኜ እነግራቸዋለሁ ከሚመጣው አይበልጥም። ወይ ይመጣል። ሁለት ነገር ድንገታዊ የሆነ ነው የሚሄደው ከዚህ በኋላ፣ ወይ መምጣቱ ወይ መሄዳችን። ሬዲ ወይ መምጣቱ ወይ መሄዳችን ድንገተኛ ነው ከሚለው ጋር ሶስተኛው የምንስማማበት በናፍቆት የሚጠበቅ ነው። አንደኛው እንዳየነው ልክ ሲሄድ እንዳየነው ይመጣል ነው፣ አካላዊ መምጣት ነው የሚሆነው። ሁለተኛው በናፍቆት ልንጠብቀው ነው የሚገባው። በናፍቆት እመጣለሁ ብሏል ኢየሱስ፣ ስለዚህ ይመጣል። ሶስተኛው ግን ድንገተኛ ነው። መቼ እንደሚመጣ አናውቅም። ኢየሱስ እሱን ነው የነገረን። መቼ እንደሚመጣ አታውቁምና ስለዚህ ትጉ ነው ያለን። ጠብቁ። ድንገተኛ የሆነ መምጣት ነው የሚመጣው። በድንገት ነው የሚሆነው። በድንገት ሰዓት ስለሌለ ነው መጽሐፍ ቅዱስ ክፍል ማልሰጣችሁ። ግን ምናልባት ቤት ስትገቡ ሪፈር ማድረግ ከፈለጋችሁ የተወሰኑ ጥቅሶችን ልስጣችሁ። በአካል ይመጣል ኢየሱስ ክርስቶስ ለሚለው ሐዋርያት ሥራ 1:11 መያዝ እንችላለን። ዮሐንስ ወንጌል 14 ከ1 እስከ 3 መያዝ እንችላለን። በናፍቆት ልንጠብቀው የሚገባ ነው የሚለው ራዕይ 22:20፣ ፊልጵስዩስ 3:20፣ አንደኛ ቆሮንቶስ 16:20 መያዝ እንችላለን። አንደኛ ቆሮንቶስ 16:20 እንደው ዝም ብለን መጽሐፍ ቅዱስም እያነበብን እንሄድ ከጉጉት አንፃር እስቲ ይቺና አንብባት። አንድ ጊዜ አንደኛ ቆሮንቶስ ላይ ሄዱና 16:20 አጭር ናት። በጉጉት የሚጠበቅ ነው የሚለው እሷን ብቻ ነው ማንብላችሁ ከዚህኛው ክፍል 16:20 16:22 ይቅርታ። አብረን ብናነበው ደስ ይለኛል ካገኛችሁት። መጽሐፍ ቅዱስ ያላዘን ሰዎች ካለን ከኔ ጋር አብረን እናነባለን። ጌታ ኢየሱስ ክርስቶስን በሉ እስቲ የማይወድ ቢኖር የተረገመ ይሁን። ቀጥሎ ያለችዋን ነው በጣም ሞዳት። ጌታችን ሆይ እስቲ በሉት እስቲ ጌታችን ሆይ ና በሉ እስኪ አንዴ በሉት እስኪ። ይሄ ናፍቆት ነው ወገኖች፣ የቤተ ክርስቲያን ናፍቆት። ና ማራናታ ጌታችን ሆይ ና። ናፍቆታችን በድንገት የሚመጣ ነው። በድንገት ባላሰባችሁት ሰዓት ይመጣል ስለሚል አንድ እንጨምር እሺ። ከማቴዎስ ወንጌል 24 ላይ በድንገት ይመጣል ከሚለው 24 ላይ 42ኛው ቁጥር ላይ
24:42 ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ያን ግን ወቁ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወ ነበር ይላል። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል። ድንገት ነው ይመጣው። በሉቃስ ላይም እንደሚናገር በኖህ ዘመን እንደነበረ ይበሉና ይጠጡ ያገቡና ይጋቡ እንደነበረ ድንገትም የጥፋት ውሃ እንደመጣ እንዲሁ የሰው ልጅ መምጣት ይሆናል ይላል። በድንገት ነው የሚሆነው። በዚህ እንስማማለን። በድንገት ነው የሚሆነው። የመጨረሻው በማናውቀው ሰዓት ነው የሚመጣው። እቺኛዋን ከመምጣቱ ጋር በተያያዘ ማወቅ በጣም ጥሩ ነው። ማንም ሰው ከአባት በቀር ልጅ ማያውቅም እንደሚል ማንም ሰው በዚህ ቀን ነው የሚመጣው ብሎ መናገር አይችልም። ኢየሱስ ክርስቶስ የሚመጣው በዚህ ቀን ነው ብሎ የሚነገር ቀን፣ የሚነገር ዓመት፣ የሚነገር ዘመን ሐሰት ነው። መጽሐፍ ቅዱስ እሱ ላይ አስተምሮ ከአብ በቀር መልአክም ቢሆን የሰውም ልጅ ቢሆን አያውቅም ነው። በድንገት ነው የሚመጣው። የሚመጣበትን ጊዜ ማንም አያውቅም። ማንም ነገ ነው ሊሆን ይችላል ነው የምንለው። እርግጠኛ ሆነን አሁን እዚህ ጋር ቆሜ እርግጠኛ ሆኜ 2018 ላይ ነው ያለነው 2019 መጋቢት ላይ ይመጣል ማለት አልችልም። ፓስተር ይሁን ነብይ ይሁን ሐዋርያ ይሁን እግዚአብሔር ራእይ አሳይቶኛል የሚል ራእይ ገልጦልኛል የሚል ማንም ይሁን ማንም የኢየሱስ ክርስቶስን ዳግመኛ መምጣት ትክክለኛውን ጊዜ መናገር የሚችል የለም። ስለዚህ በዚህ ቀን ይመጣል የሚል ነገር ሐሰት ነው ማለት ነው። ባለፈው 15 ቀን ላይ ይጠበቅ ነበረ። ምናልባት ሰምታችሁ ከሆነ መስከረም 22 ምናምን አካባቢ ኢየሱስ ይመጣል ብለው በጣም የሚጠብቁ ነበሩ። ከዚህ በፊትም በዚህ ቀን ነው የሚመጣው ብለው በጣም የሚጠብቁ ነበሩ። በተለያየ ዘመን ውስጥ በመጽሐፍ ቅዱስም የተሰሎንቄ ቤተክርስቲያን ላይ ሁሉም ኢየሱስ ክርስቶስ ይመጣል ብለው ስራቸውን ፈተው ይጠብቁ ነበር። መቼ እንደሚመጣ እርግጠኛ ሆነን አናውቅም፣ ግን ተግባራችንን እየተወጣን የተሰጠንን ተልእኮ እየተወጣን ኢየሱስ ይመጣል። ሰኞ ነው የሚመጣው አላውቅም። በ2020 ነው የሚመጣው በእኛ አቆጣጠር አላውቅም። በ2030 ነው የሚመጣው በእኛ አቆጣጠር አላውቅም። እና መቼ ነው የሚመጣው? በድንገት ይመጣል። በድንገት መጽሐፍ ቅዱስ እቺኛዋን በደንብ ያዙ። ሁለት ነገር ነው የሚነግረን። ስለ መምጣቱ ሲናገር በድንገት ይመጣል ይለናል። ስለ መምጣቱ ሲናገር አስቀድመው እነዚህ ምልክቶች ሳይፈጸሙ አይመጣም ይላል። ሚዛን መስራት አለብን ማለት ነው። በድንገት ይመጣልና በሁለተኛ ተሰሎንቄ ላይም እንደሚናገረው የዓመት ሰው ሳይገለጽ ራሱን እግዚአብሔር ነኝ ብሎ ሳይናገር በቤተ መቅደስ ውስጥ ራሱን ሳይገልጥ አይመጣም ይላል ጳውሎስ። ስለዚህ በድንገት መምጣትና ትንቢቶች ከተፈጸሙ በኋላ መምጣት መሃል ላይ ባላንስ ይፈልጋል ማለት ነው። በድንገት ይመጣል። አዎ። መቼ እንደሚመጣ አናውቅም። አዎ። ግን ከመምጣቱ በፊት የተነገሩ ምልክቶች አሉ። እንደዛ ይሆናሉ ብሎም ደግሞ መጽሐፍ ቅዱስ ስለነገረን ምልክቶቹ ማየት በጣም ወሳኝ ነው። በዚህ ነው የሚጨርሰው የዛሬውን። እያየነው እንደሄደ ይመጣል። ናፍቆታችን ነው። በድንገት ይመጣል። መቼ እንደሚመጣ አናውቅም። አንድ ጊዜ ታዲያ ሐዋርያቶቹ ጠየቁት። በማቴዎስ ወንጌል 24 ላይ እቺን ብዬ ነው የሚጨርሰው ወገኖች። ከዛ አንድ ዝማሬ እንዘምራለን። አንድ ዝማሬ ዘምረን እንጨርሳለን። ማቴዎስ ወንጌል 24 ላይ ከቁጥር 1 ጀምሮ ቁጥር 1 እና 2 ቤታችሁ ውስጥ ገቡ አንብቡት። በጣም ልቤን እየነካው ነበር ሰሞኑን ሜዲቴት እያደረኩትና ማቴዎስ 24 1 ላይ ኢየሱስ ይላል። እቺን አንድ የስሙኝ ወገኖች። ኢየሱስ ቤተ መቅደሱን ትቶ ሄደ ይላል። ማይ ጋድ ትቶ ሄደ ቤተ መቅደሱ። 23ኛው ላይ 22ኛው ላይ ብዙ ነገር ብሏቸዋል። ማቴዎስ ላይ ትቶት ሄደ ላይመለስበት። የዚህ ቤተ መቅደስ አሰራር ሊያበቃ ማቴዎስ 24 ላይ ቁጥር 1 ጀምሮ ትቶት ሄደ ይላል። ልክ ሲሄድ ማቴዎስ ላይ ደቀ መዛሙርቶቹ ወደሱ ቀረቡና እንደዚህ አሉት፣ ጌታ ሆይ አሉት፣ ይሄ መቅደስ እንዴት እንደሚያምር አየኸው አሉት።
አይተዋል እንዴት እንደሚያምር። ሄሮድስ የሰራው ቤተ መቅደስ ነው። ማቴዎስ ብዙ ሆነው ጠየቁ ነው የሚለን። ማርቆስ 13 ግን አንድ ደቀ መዝሙር የጠየቀው ጌታ ሆይ አለው ይህ ቤተ መቅደስ እንዴት እንደሚያምር አየኸው አለው። ኢየሱስ እኮ ትቶት ሄዷል። ኢየሱስ ትቶት የሄደውን ቤተ መቅደስ እነሱ ይደነቁበታል። ትቶታል። ከዚህ በኋላ እግዚአብሔር በዚህ ውስጥ አይሰራም ብሏል። ከዚህ በኋላ እዚህ መቅደስ ውስጥ እግዚአብሔር የለም። በቃ ወጥቷል። የመቅደስ አሰራር፣ የብሉይ ኪዳን አሰራር እንደ ጥላ ሆኖ ሲያገለግል የነበረው ነገር በቅቶታል። ልክ ትቶት ሲሄድ እነሱ ይደነቁበታል። የገዛ ደቀ መዛሙርቶቹ ማርቆስ 13 ላይ አንብቡት እናንተ ከአንድ ጀምሮ። አንደኛው ደቀ መዝሙር ጠጋልና አየኸው ጌታ ሆይ አለው እና ኢየሱስ እንደዚህ ያለው ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይፈርሳል። ይሄ የተደነክበት ይፈርሳል። ልክ ይህን ሲለው አሁንም ማቴዎስ ላይ 24ን ስታነቡት ሰብሰብ ብሎ ነው የጠየቁት። የመምጣት ምልክቱና መጨረሻው ምንድነው አሉት። ማርቆስ ላይ አንድ ደቀ መዝሙር ነው የጠየቀው። ጌታው ይሄ የሚሆነው መቼ ነው? ምልክቱስ ምንድነው አለው። እቺን ዋና ነገር ነግሬያችሁ ልጨርስ። በድንገት ይመጣል ኢየሱስ? አዎ። ከመምጣቱ በፊትስ የሚፈጸሙ ምልክቶች አሉ? አዎ። እነዚህ ምልክቶች በታሪክ ውስጥ የተፈጸሙና የሚፈጸሙ ናቸው። ድንጋይ በድንጋይ ሳይፈርስ በዚያ አይቀርም የሚለው በ70 ዓመተ ምህረት ታላቁ ቤተ መቅደስ በሮማውያን ሲቃጠል ተቃጥሎ ፈርሷል። የመጨረሻ የአይሁድ ተስፋ የነበረው ነገር ድራሹ ጠፍቷል፣ ፈረሰ። ንገረን ምልክቱ ምንድነው? ምልክቶቹን አስቀመጠላቸው። አንዳንዶቹ ምልክቶች በመጀመሪያው ክፍለ ዘመን የተፈጸሙ በመጨረሻውም ይፈጸማሉ ተብለው የሚጠበቁ ናቸው። የተወሰኑትን እናንሳ። ብዙዎች በስሜ ይመጣሉ አለ። እኔ ክርስቶስ ነኝ እያሉ ብዙዎች ይመጣሉ አለ። ዋናዎቹ ምልክቶች ሐሰተኞቹ ይነሳሉ አለ። ነቢያቶቹ ይነሳሉ። ክርስቶስ ነኝ ብለው እኔ ብለው ይመጣሉ አለ። መቼም እናንተ አሁን ክርስቲያኖች ስለሆናችሁ የሆነ ሰው ያውን ውጭ ያለ አንድ እዚህ ጋር የሆነ ጠምጥሞ ወይ ከንትን ነው የመጣው ብሎ ነብይ ነኝ ወይ ክርስቶስ ነኝ ቢል እንደማትሰሙት ይታወቃል። ብዙዎችን ያስታሉ ይላል። ዳግመኛ የተወለደ ሰው ያው በቀላሉ አይስትም። ዳግመኛ የተወለደ ሰው ካሳተው ዳግመኛ የተወለደ ነው የሚያስተው እንጂ ከውጭ የሚመጣ ሰው ያስተው። የሆነ ቄስ ምናምን ውጭ እዛ ያለ የሆነ ሰው ያስተው። ጳጳሱ ነው አሁን በቃ ይሄ ነው ብሎ የሆነ ሰው አሁን ጳጳስ እሱ ነው ያስተው። ዳግመኛ የተወለደን ሰው የሚያስተው ምን ማለት ነው? እኔ ክርስቶስ ነኝ ብሎ ይመጣሉ ይላል። እሺ አሁን በአካል የሚመጣ ክርስቶስ ብቻ አይደለም ፈልገው ማለት ነው። መንፈሱንም ነው የማየው ፈልጓለሁ። ከዚህ በኋላ ከተጠቀማችሁ ያዙት፣ ካልተጠቀማችሁ ተውት። እኔ የሚል ነገር ከሰማችሁ ቆም በሉ። እኔ ነኝ ካለ ቆም በል። እኔ ነኝ ካለ ቆም በል። ማንም ይሁን ቤተክርስቲያን ውስጥም ይሁን እዚህ ቆመ ነው የሚያስተህ፣ ውጭ ያለው አይደለም የሚያስተህ። የመጀመሪያው ምልክት ብዙ ይመጡና ከዛ በምልክትና በድንቅ ነው ይላል። ምልክትና ድንቅ ነው። አደራችሁን እኔ ፍርሃት አለኝ። አሁን በጣም ድንግዝግዝ ባለ ታምራት፣ ድንግዝግዝ ባለ ትንቢት ልባችን ጠፍቷል። ዋናው ቢመጣስ፣ እግር የሚቀጥለው ቢመጣ፣ ሙታን የሚያስነሳው ቢመጣ። አሁን እኮ የሆነች ብር ባንክ ውስጥ ትባዛለች ብለን ነው ቡክ ይዘን የቆም ነው። እያተመ የሚሰጥህ ቢመጣ ስንት ሰው እንደሚተርፍ እግዚአብሔር ነው የሚያውቀው። በምላውክ ካላችሁ ምልክት የሚታይባቸው ቦታዎች ሰልፉ በዝተዋል። አረንካ ውጭ ያለ ሰው አይደለም የሚያስተን። ወይ ሜጀር ሆኖ ነው የሚመጣው፣ ወይ አፖስትል ሆኖ ነው የሚመጣው። ፖፕ ሆኖ አይመጣም። ፖፕ ሆኖ ከመጣ ለዛ ነው የሚመጣው። ወይ ሜጀር 3 ሆኖ ነው የሚመጣው፣ ወይ ፕሮፌት ሆኖ ነው የሚመጣው።
ይሄ ማለት በቤተ ክርስቲያን ውስጥ ፕሮፌት የለም አይደለም፣ አፖስትል የለም አይደለም፣ በደንብ አለ። ግን በመጨረሻው ዘመን እንደሚኖር ሰው አይነን ገለጥ አርግ፣ አይታይታ አርግ፣ በታምራት እንዳትሸወድ። እስካሁንም ታምራት አልተደረገም። እስካሁን የተደረገው ነገር ጩኸት ነው፣ ማሳመን ነው፣ ድርቅ ማለት ነው። የሚረባም ነገር የለም። እመነኝ፣ ነገ በጣም ጆሮ ጭው የሚያደርግ ነገር ይከሰታል። እመነኝ። መጽሐፍ ቅዱስ በብሉይ ኪዳን በኤርምያስ መጽሐፍ ላይ ነቢያቶቼን በማለዳ እያስነሳው ልክ ነበር ይላል። ምንም ነገር ሳይመጣ ዛሬ በእግዚአብሔር ፊት ስለቆምኩኝ ነግራችኋለሁ። እኔ አልጠየቅም። ነገ አሳማኝ የሆኑ ነገሮች ይገለጡ ነው ያለ። ግን ከእግዚአብሔር ያልሆኑ በስሜ ይመጣሉ እና መድረክ ይዘው ነው የሚያወሩን፣ ቤተክርስቲያን ብለው ነው የሚያወሩን። ውጭ እንዳትጠብቁ። ብዙ ሐሰተኛ ነቢያቶች እኔ ክርስቶስ ነኝ ብለው ፊት ለፊት አይነግርም፣ ግን እኔ ብሎ ያመጣልሃል። ስለዚህ እኔ የሚል ነገር ከሰማ ትንሽ ቆም በል። እኔ ነኝ ካለ ቆም በል። ምን ልታረግ ትመጣለህ? እኔን ከማየት ውጪ ካለ ቆም በል። አሜን ብራቢ ፍላታ አትዝም ብለህ ትራታረ በእውነት እንዴ! በጣም አስገራሚ ማህበረሰብ እኮ የተፈጠረ ነው። ትንሽ አይመረመርም እንዴ? ቆም ብሎ አይታይም? ምን ማለት ነው? ይሄ አይባልም። ዝም ብሎ በስሜት ብቻ ነው እንደሚነዳው። ስለሌላው ኃላፊነት ላይኖርብኝ ይችል ይሆናል። ግን እዚህ ስላለው በዚህ አጥቢያ ስር ስላለው መንጋ እግዚአብሔር እንደሚጠይቀኝ አውቃለሁ። ከደሙ ንጹህ ለመሆን መናገር ነው ያለብኝ። ለዚህ ያለው አንደኛው ያለው ይታያል ያለው ምልክት እኔ ነኝ ብለው ይመጣሉ ነው። ስለዚህ ቆም እንላለን። የሆነ የተለየ ሰው ያጠብቁ፣ ስፒሪት ጠብቁ፣ መንፈሱን ፈትሹ። ግለሰቡን ተውት፣ አሰራሩን ይዩት፣ መንፈሱን ተመልከቱ። ሁለተኛው ዓለም አቀፍ ቀውስ ነው የሚሆነው ይላል። ጦርነት ይሆናል፣ የምድር መናወጥ ይሆናል፣ ሸነፈር ወይንም ወረርሽኝ ይሆናል ነው የተከሰታለ። የሚከሰትም አለ፣ የሚሆን ነገር አለ። አንዳንዶቹን ጦርነት አታስቆሟቸው። አንዳንድ ያው እንጸልያለን አይደል? በጣም በጸሎት ውስጥ የሚከለከሉና የሚሆኑ ነገሮች አሉ። አንዳንዱን ግን የግድ በቃ የምናልፍበት ነው የሚሆነው። እንደዚህ አይነት ነገሮች ይሆናሉ ይላል። ጦርነቶች ይሆናሉ፣ ዓለም አቀፍ ቀውሶች ይሆናሉ። እነዚህ ቀውሶች በሚሆኑበት ጊዜ ምልክቶቹ ናቸው። ስለ ስሜ ትጠላላችሁ ይላል፣ ትሰደዳላችሁ ይላል፣ ይነሱባችኋል ይላል። በመጀመሪያው ክፍለ ዘመን ሆነዋል፣ ተሰደዋል፣ ዋጋ ከፍለዋል። በዚህ በመጨረሻው ዘመን ይሆናል። ከዚህ በኋላ ምናልባት የኢየሱስ ክርስቶስ ስም ብዙ በዓለም ላይ ፌቨር ያለው እየሆነ አይመጣም። እየተናቀ፣ እየተዋረደ፣ እየተሰደበ ከእያንዳንዱ ስርዓት ውስጥ እየወጣ ነው የሚሄደው። መንፈሳዊ ነገር የማይፈለግበት ስርዓት እየተገነባ ነው። መንፈሳዊ ነገር የማይፈለግበት፣ ክርስቶስ የማይፈለግበት፣ እግዚአብሔር የማይፈለግበት ስርዓት እየተገነባ ነው። ዓለሙ ወደዛ ነው። አሁን ፊቱን ወደዛ ዙሯል። ማንም አሁን ክርስቶስን መንፈሳዊ ነገር ምናምን የሚወድ ሰው የለም። ቀደም የሞተ አንድ ልጅ አለ አይደል? አሜሪካ ውስጥ በጥይት ተመቶ የወደው በጣም ኮንሰርቫቲቭ ልጅ ነው። ዲቴይሉን አላውቅም። ሚዲያ ላይ ያየሁትን ግን አንዳንድ ነገር ሳይ ከእግዚአብሔር ቃል አንፃር የሚሟገት ልጅ ነው ያየሁት። እና አንድ ልጅ ነው ተኩሶ የገደለው። እና ለምንድን ነው አፖርሽን የምትቃወመው? ለምንድን ነው ጌይን የምትቃወመው? ለምንድን ነው ትራንስጀንደር የምትቃወመው ነው ማለት። ሌላ ፖለቲካል ኢሹ ደግሞ እንዳለው ነው። ፖለቲካል ኢሹም ደግሞ አለ፣ ተቀላቅሎ ነው የሚመጣው። ከምን ጊዜውም በላይ አሁን የመለየት መንፈስ እግዚአብሔር እንዲሰጠን ያስፈልጋል። ተቀላቅሎ ነው ወገኖች የሚመጣው። በዚህ በኩል መንፈስ መጽሐፍ ቅዱስን ይዞ የእግዚአብሔር እውነት ሲነግረን፣ በዚህ በኩል ደግሞ የሆነ ነገር ደግሞ ሲያራግብ ተዋል። ስለዚህ አይንን ከፈት ማድረግ ይፈልጋል። እርግጠኛ ሆኜ የምነግራችሁ በክርስቶስ ኢየሱስ ያለንን ህይወት እየቀጠልን ከሄደን ቻሌንጃችን እየጨመረ ነው የሚሄደው። በጣም ቻሌንጃችን እየጨመረ ይሄዳል። ቻሌንጁ ከቤቱ ነው የሚጀምረው። ቻሌንጁ ከመካከል ይጀምራል። ከዛ እየሰፋ ይሄዳል። በስሜ የተጠላችሁ ትሆናላችሁ ይላል። የእግዚአብሔርን እውነት ከያዝን፣ እግዚአብሔር እውነት ጋር ከቆመን የሚመጣብን ቻሌንጅ እንደሚኖር ግልጽ ነው። ወንጌሉ ይሰበካል ይላል። የወንጌል መሰበክ ነው፣ ተሰብኳል። ከኢየሩሳሌም አውሮፓ ድረስ ሮም ድረስ ተሰብኳል። አሁንም የመጨረሻው ነገር ከመምጣቱ በፊት የእግዚአብሔር ወንጌል ይሰበካል። እንደዚህ ይሆናሉ ብሏል ኢየሱስ። ታዲያኛ ምን እናርግ? ዛሬ ይሄኛውን ነው የምነግራችሁ። ምን እናድርግ? እሺ ኢየሱስ ይመጣል። አዎ። ከመምጣቱ በፊት የሚፈጸሙና የተፈጸሙ ነገሮች አሉ። አዎ። ሲመጣ የሚሆኑ ነገሮች አመጣጡ። አዎ። ታዲያ ምንድነው ማድረግ ያለብን? የመጨረሻ ማድረግ የሚገባንን አንብቤ የሚቀጥለውን እናያለን። በማርቆስ ላይ ነው የምንጨርሰው። ማርቆስ 13
ማርቆስ 13 ላይ እንዲያርጉ ይለናል። ማርቆስ 13 ማርቆስ 13 ላይ ስለመምጣቱ ከነገራቸው በኋላ እንደዚህ ያላችሁ ቁጥር 33 ላይ ከ32 ጀምሬ ላንብበውና በዚህ እንዘጋዋለን። ከዛ ስለመጨረሻው ዘመን መንፈስና አሰራር ደግሞ ማየት የምንችል ከሆነ ትንሽ ነገር ለማየት እንሞክራለን። ይሄ የዛሬ ዋና ዓላማ ምንድነው? እናንተ ሞር እንድታነቡና የኢየሱስ ክርስቶስ መምጣት እውነት እንደሆነ ክርስቶስ በድንገት እንደሚመጣ በናፍቆት የምንጠብቀው እያየነው ሲሄድ እንደዛው እንደሚመለስ እሱ እንድናይ ከምልክቶቹ ጋር ሲነሳ አንዳንዶቹ ምልክቶች የተፈጸሙ አንዳንዶቹ ደግሞ ሊፈጸሙ እንዳሉ እሱን ማየት። ከዛስ ምን እናድርግ? የማርቆስ ወንጌል ምዕራፍ 13 ላይ ቁጥር 32 ላይ እንደዚህ ይላል። ስለዚያሽ ቀን አግኝታችሁት ከሆነ ማርቆስ 13 ስለዚያሽ ቀን ወይም ስለዚያ ሰዓት ግን የሰማይ መላእክት ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይልና ጊዜው መቼ እንደሆነ አታውቁምና ጭናት መዝጊያችን ጊዜው መቼ እንደሆነ አታውቁምና ሶስት ነገር አድርጉ ይላል። ተጠንቀቁ፣ ትጉ፣ ጸልዩ። አብረን እንበል። ተጠንቀቁ፣ ትጉ፣ ጸልዩ። ድርሻችን ይሄ ነው። ድርሻችን መፍራት አይደለም። ድርሻችን ምን ሆናለሁ አይደለም። ተጠንቀቁ፣ watch out። ተጠንቀቁ ማለት watch out። አይናችሁን ክፈቱ፣ እዩ፣ በደንብ ዙሪያችሁን ቃኙ። ምን እየተከናወነ ነው? በቤተ ክርስቲያን አካባቢ፣ በምድራችን አካባቢ፣ በዓለም አካባቢ ምን እየተከናወነ ነው? watch out። በሌላ ቨርጅን ላይ watch and pray። ቀና ብላችሁ ጸልዩ፣ እያያችሁ መንፈሳችሁን አቅታችሁ ተጠንቀቁ። ፍሩ አይደለም፣ ተጠንቀቁ፣ ፈትሹ፣ እዩ፣ ተጠራጠሩ አይደለም፣ ግን ተጠንቀቁ። watch out፣ ትጉ። የሚመጣ ጌታ እንዳለ ሰው ተኝታችሁ ትንሽ ወረድ ብሎ እንደዛ ይላል። ትጉ ይልና 34ኛው ቁጥር ላይ እናንብበው። ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው። ለባሮቹ ስልጣን ለእያንዳንዱም ስራውን ሰጥቶ በረኛውን እንዲተጋዘዘ እንግዲህ በማታ ቢሆን ወይም በእኩለ ሌሊት ወይም ዶሮ ሲጮህ ወይንም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ። ስለዚህ ትጉ፣ አትተኙ። ተኝታችሁ እንዳያገኛችሁ። ይሄ ተፈጥሯዊ እንቅልፋችንን አይደለም። መተኛት ከመንፈሳዊ ድንዛዜ ውስጥ መግባት ነው። መንፈሳዊ ድንዛዜ ውስጥ አትግቡ፣ አትተኙ። ይሄ እንቅልፋችሁን አትተኙ አይደለም። ተኝታችሁ እንዳይመጣባችሁ። ስራ ፈታችሁ፣ ከአምልኮ ወጣችሁ፣ ከአገልግሎት ወጣችሁ፣ ከንጽህና ከቅድስና ወጣችሁ በዓለማዊ መንገድ በስጋዊ መንገድ እየሄዳችሁ እንዳያገኛችሁ ተጠንቀቁ፣ ትጉ፣ ጸልዩ። እቺ የኛ ድርሻ ናት። watch out። በኢየሱስ ክርስቶስ ስም ቤተ ክርስቲያን ትንቃ። በኢየሱስ ስም መንፈሳችሁ ይንቃ። በኢየሱስ ስም አይናችሁ ይከፈት። ትጉ። በቃ የሆነ ሊሄድ እንዳለ ሰው ጌታው ሊመጣ እንዳለ ተኝታችሁ እንዳያገኛችሁ። ስራ ፈታችሁ። ማቴዎስ 25 ትዝ ይላችኋል አይደለ? ስለ 10 ቆነጃጅት ሲያወሩ ተኝተው ነበር ይላል። ግን እነዛ የተኙት ዘይታቸውን ይዘው ነበር ይላል። ከዘይታቸው ጋር ኤኒ ታይም መለከት ሲነፋ ብድግ ሊሉ። እንደ አዲስ የምንጀምረው ነገር የለም ወገኖቼ፣ ከቆምንበት ነው የምንጀምረው። አሁን እያመለክን አይደል ያለ ነው። ብዙ ጊዜ በጉባኤ እኮ ይባላል እየጸለዩ የመጡ ሰዎች እያመለኩ የመጡ ሰዎች ጉባኤ ሲመጡ ከዜሮ አይጀምሩም፣ ከቆሙበት ነው የሚነሱት ይባላል። እዚህ ያለው ሰው አይቸገርም። ጸሎት የሚመራው አይቸገር፣ የሚዘምረው አይቸገር። ኦልሬዲ መንፈሳቸው የነቃ ነው። ተኝተው የመጡትስ ከአምልኮ ውጭ የነበሩት፣ ከጸሎት ውጭ የነበሩት፣ ከሜዲቴሽን ውጭ የነበሩት እነሱን ማንሳት ከባድ ነው። ስለዚህ ልክ ሲመጣ ከቆምንበት እንጀምር። ማጃንታ ፓራስ ከቆምንበት
ልክ ሲመጣ በቃ ኦን እንድንሆን መጥቷል ሲባል አላው እንድንል ሙሽራው መጥቷል ሲባል ንቀት እንድንል አትተኙ። ሮሜ 13 እንደዛ ነው የሚለው ካመንበት ቀን ይልቅ መዳናችን ዛሬ ወደኛ ቀርቧልና እንግዲህ በአግባብ እንመላለስ በጨለማ አይደለም በአግባብ እንመላለስ። ተጠንቀቁ፣ ትጉ፣ ጸልዩ። እግሮቻችን ቁ ሙዚቀኞቻችን ወደዚህ እየመጡ